በመጨረሻም የተፈራው ሆነ። መከላከያ ሰራዊቱ ካልጠበቀው አቅጣጫ ጥቃት ተከፈተበት። በኢትዮጵያ ድንበር ላይ ከባድ የድሮን ጥቃት ተፈጽሟል። ጥቃቱን ተከትሎ በርካታ ወታደራዊ ተሽከርካሪዎችና ወታደሮች መገደላቸውም ታውቋል። በዚህም ሰራዊቱ በአራቱም አቅጣጫ የጥቃት ሰለባ የሚሆንበት በር ተከፍቷል። ጉዳዩን በዝርዝር እናስደምጣቸዋለን። የኤርትራ ጦር ከሽራሮ አፈገፈገ። በወልቃይት በኩል ደግሞ ሜካናይዝድ ጦሩን አስጠግቷል። የኢትዮ ኤርትራ ጦርነት በማንኛውም ሰዓት ሊቀሰቀስ ይችላል የሚለው ስጋት እየጨመረ ሲሆን ብልጽግና ከአሰብ ቅርብ ርቀት አዲስ የድሮን ቤዝ መገንባቱም ታውቋል። ለመንግስት ቅርበት ያለው አንድ የቲንክ ታንክ ድረገጽ በበኩሉ ጦርነቱ ከፈነዳ ፌዴራል መንግስት በአንድ ጊዜ በሶስት ግንባሮች ሊዋጋ ይችላል የሚል ትንታኔ ይዞ ወጥቷል። የአስመራና አዲስ አበባን ፍጥጫ በተመለከተ ሰፊ ዘገባ አዘጋጅተናል። የህወሓት ወታደራዊ አመራሮች ለሶስት ቀናት የሚቆይ ወታደራዊ ስብሰባ መጀመራቸው ተሰማ። ከሻዕቢያ ጋር ጥምረት የፈጠረው ህወሓት ጦርነቱን ለመጀመር በዝግ አዳራሽ የመከረበት ሰነድም አፈትልኮ ወጥቷል። በመጨረሻም ህወሓት ጦርነቱን ለመጀመር በዛሬው ዕለት ባደረገው ዝግ ስብሰባ ቀን መቁረጡ ተሰምቷል። በቁልፍ ወታደራዊ የደህንነትና የፖለቲካ አመራሮች የተመከረበት የህወሓት የጦርነት ሰነድ በርካታ ጉዳዮች የተዳሰሱበት መሆኑን ሾልኮ የወጣው መረጃ ያመላክታል። እንቃኘዋለን። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናቅረናል። ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። የህወሓት ወታደራዊ አመራሮች ለሶስት ቀናት የሚቆይ ወታደራዊ ስብሰባ መጀመራቸው ተሰማ። ከሻዕቢያ ጋር ጥምረት የፈጠረው ህወሓት ጦርነቱን ለመጀመር በዝግ አዳራሽ የመከረበት ሰነድም አፈትልኮ ወጥቷል። በመጨረሻም ህወሓት ጦርነቱን ለመጀመር በዛሬው ዕለት ባደረገው ዝግ ስብሰባ ቀን መቆረጡ ተሰምቷል። በቁልፍ ወታደራዊ የደህንነትና የፖለቲካ አመራሮች የተመከረበት የህወሓት የጦርነት ሰነድ በርካታ ጉዳዮች የተዳሰሱበት መሆኑን ሾልኮ የወጣው መረጃ ያመላክታል። የፕሪቶሪያውን ስምምነት የምፈልገውን ውጤት አላመጣልኝም የሚል ግምገማ ያለው ህወሓት ለሶስት ዓመት ያገኘውን ግዢ መግዣ ተጠቅሞ ጦርነት ለመክፈት በፍጥነት እየተንደራደረ ነው። የነደብረጽዮን ገብረ ሚካኤል ቡድን በፌዴራል መንግስት ላይ ጦርነት ለማወጅ ያደረገውን ሁለንተናዊ ዝግጅትም ከትናንት አንስቶ እየገመገመ መሆኑ ተሰምቷል። እንደ መረጃ ምንጮች ከሆነ ትናንት የካቲት 12 2018 ዓ.ም የህወሓት ቁልፍ ካድሬዎች በድብቅ ስብሰባ ተጠርተው በጦርነት ዝግጅት ሰነዶች ላይ መክረዋል። በቁልፍ ወታደራዊ የደህንነትና የፖለቲካ አመራሮች የተመከረበት የህወሓት የጦርነት ሰነድ በርካታ ጉዳዮች የተዳሰሱበት መሆኑን ሾልኮ የወጣው መረጃ ያመላክታል። በከፍተኛ ካድሬዎች የተመከረበት ይህ የጦርነት ዝግጅት ሰነድ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ያጠቃለለ ነው ተብሏል። በሰነዱ ላይ ህወሓት የጦርነቱ የበላይ መሪ ሆኖ እንደሚቀጥል የተገለጸ ሲሆን የጀነራል ታደሰ ወረደ ጊዜያዊ አስተዳደር ለፌዴራል መንግስት መታዘዙን ሙሉ በሙሉ ያቆማል ተብሏል። ጊዜያዊ አስተዳደሩ በህወሓት ወታደራዊ ምክር ቤት ውስጥ እንደ አንድ አስተዳደራዊ ጉዳዮች ይመራል የተባለ ሲሆን ጀነራል ታደሰም ወታደራዊ ምክር ቤት ውስጥ ይገባሉ ተብሏል። ጀነራል ታደሰ በዚህ ስብሰባ ላይ ባይሳተፉም በጦርነት ዝግጅት ሰነዱ ላይ ስምምነታቸውን መግለጻቸው ግን ተሰምቷል። በሰነዱ መሰረት ህወሓት ለሚጀምረው ጦርነት የስንቅና ትጥቅ አቅርቦት በፍጥነት እየተዘጋጀ መሆኑን ገምግሟል። ከወታደራዊ ዝግጅት አንጻር የጦር መሳሪያ ተተኳሽ አቅርቦት በየአቅጣጫው ተሰራጭቷል የተባለ ሲሆን ቀደም ሲል የተሰናበቱ ተዋጊዎች በአስቸኳይ እንዲመለሱ ለካድሬው ትዕዛዝ ተሰጥቷል። ህወሓት ጦርነቱን ለመጀመር ከፌዴራል መንግስት ተቀናቃኝ ኃይሎች ጋር ግንኙነት መመስረቱን በሰነዱ ላይ የገለጸም ሲሆን ከውስጥና ከውጭ ኃይሎች ጋር ቅንጅት መፍጠሩን በሰነዱ አረጋግጧል። በተለይም ከሀገር ውስጥ ከኦነግ ሸኔና ፋኖ ኃይሎች ጋር በፌዴራል መንግስቱ ላይ ለመተባበር መስማማቱን ለካድሬዎቹ አሳውቋል። ከውጭ ደግሞ ከሻዕቢያና ከጀርባው ካሉ ሀገራት ጋር አጋርነት መፍጠሩንና የጦር መሳሪያ አቅርቦት መረብ መዘርጋቱን ሰነዱ አብራርቷል። ጦርነቱ በቀናት ውስጥ እንደሚጀመር ህወሓት ለከፍተኛ ካድሬዎቹ በዝግ ስብሰባው የገለጸ ሲሆን መቼ የሚለውን ግን በውል አላስቀመጠም። የኤርትራ ጦር ከሽራሮ አፈገፈገ። በወልቃይት በኩል ደግሞ ሜካናይዝድ ጦሩን አስጠግቷል። የኢትዮ ኤርትራ ጦርነት በማንኛውም ሰዓት ሊቀሰቀስ ይችላል የሚለው ስጋት እየጨመረ ሲሆን ብልጽግና ከአሰብ ቅርብ ርቀት አዲስ የድሮን ቤዝ መገንባቱም ታውቋል። ለመንግስት ቅርበት ያለው አንድ የቲንክ ታንክ ድህረ ገጽ በበኩሉ ጦርነቱ ከፈነዳ ፌዴራል መንግስት በአንድ ጊዜ በሶስት ግንባሮች ሊዋጋ ይችላል የሚል ትንታኔ ይዞ ወጥቷል። የመከላከያ ሰራዊት ዳር ድንበርና ሉዓላዊነት ለማስከበር ወደ ትግራይ መንቀሳቀሱን ተከትሎ በትግራይ ክልል ተንቤን ገብቶ የነበረው የሻዕቢያ ጦር ወደ ሽሬ ማፈግፈጉም ነው ከህወሓት ሰራዊት ጋር በመሆን ቆላ ተንቤንና ደጋ ተንቤን ላይ ሰፍረው የነበሩ ሁለት የሻዕቢያ ክፍለ ጦሮች ወደ ሽሬ ማዕከል መምጣታቸውም ታውቋል። ከቆላ ተንቤን የወጣችው አንዷ ክፍለ ጦር እንዳ ባጉና ወደ ደብረ አባይ መውጫ በጊዜያዊነት የተቀመጠች ሲሆን ከደጋ ተንቤን የወጣችው ሁለተኛው ክፍለ ጦር ደግሞ በደደቢት መስመር ከሽሬ 18 ኪሎ ሜትር ክሳድ ጋባ ላይ መስፈሯን ምንጮች ገልጸዋል። በሌላ በኩል ደግሞ የኢትዮጵያ የኤርትራም ጦር ወደ ድንበር ተንቀሳቅሷል ተብሏል። ከፍተኛ ቁጥር ያለው የመከላከያ ኃይል ወደ ትግራይ አዋሳኝ መንቀሳቀሱን ብሉምበርግ ዲፕሎማቶችን ዋቢ
አድርጎ ዘግቧል። ከኢትዮጵያ መከላከያ ሰራዊት ባለፈ የኤርትራ ጦርም ከፍተኛ ቁጥር ያለው ጦሩን አስጠግቷል ተብሏል። ወደ ትግራይ ክልል የሚጓጓዙ ወታደራዊ ተሽከርካሪዎችና ከባድ መሳሪያዎች አሁንም ያለማቋረጥ ጉዟቸው እንደቀጠሉ ናቸው። የውስጥ መረጃዎችና ትንታኔዎች እንደሚያሳዩት ከሆነ የፌዴራል መንግስቱ ከኤርትራ ጋር ወደ ግጭት ይገባል ተብሎ ቢጠበቅም አሁን ላይ ዋናው የትኩረትና የትግል አቅጣጫው ትግራይ እንደሆነች ያሳያል። የባህር በር ጥያቄንም ሆነ ሌሎች ስትራቴጂካዊ ጉዳዮችን በተሟላ መልኩ ለመጠየቅና ለማስፈጸም የትግራይ ኃይሎች በመሃል ላይ እንደ ትልቅ እንቅፋት ቆመዋል የሚል እምነት አለ። በመሆኑም በፌዴራል መንግስት ደረጃ መጀመሪያ እነሱ ጋር ያለውን ጉዳይ የማጽዳት እቅድ ወጥቷል። የተፋፋመውን የሁለቱ ሀገራት ውጥረት በተመለከተ ሰፊ ትንታኔ ይዞ የወጣው ለብልጽግና ቅርበት ያለው ሆርን ሪቪው በበኩሉ መንግስት በአንድ ጊዜ በሶስት ግንባሮች ሊዋጋ ይችላል የሚል ትንታኔ ያቀርቧል። መርማሪው ማህደረ ነሲቡ ያወጡት ይህ ትንታኔ በቀጠናው እየታየ ያለው ወታደራዊ መነቃቃትና የኃይል አሰላለፍ ለሰላም የሚሰጠው እድል እየጠበበ መሆኑን ያሳያል። እንደ ዘገባው ትንታኔ ለወቅታዊ ቀውስ መባባስ በዋናነት እንደ ምክንያት የተጠቀሰው ባለፈው ወር መጨረሻ ላይ የህወሓት ቲፒኤልኤፍ ታጣቂዎች የከፈቱት ጥቃት ነው። ምንም እንኳን ጥቃቱ በኢትዮጵያ መከላከያ ሰራዊት ቢመክንም ክስተቱ ግን የቀጠናውን ስትራቴጂካዊ ሁኔታ ቀይሮታል ተብሏል። ህወሓት በአሁኑ ወቅት የነበረውን የሰው ኃይልና የህዝብ ድጋፍ በማጣቱ ህልውናውን ለማስቀጠል በኤርትራ መንግስት ላይ ጥገኝነት እየጨመረ መምጣቱ በምርምሩ ተጠቅሷል። በዚህም ጽምዶ የተሰኘውና በኤርትራ በህወሓትና በአማራ ክልል በሚንቀሳቀሱ የፋኖ ታጣቂዎች መካከል የተፈጠረው ያልተጠበቀ ጥምረት የኢትዮጵያ የውስጥ ደህንነትና ሉዓላዊነት አደጋ ላይ የሚጥል ሆኖ መገኘቱም ተመልክቷል። በኢትዮጵያ ግዛት የሳተላይት ምስሎችና የመሬት ላይ መረጃዎችን ዋቢ ያደረገው ምርምር የኤርትራ ጦር ቀደም ሲል ከነበረበት ይዞታ አልፎ ወደ ኢትዮጵያ ግዛት ዘልቆ መግባቱን ይገልጻል። በአንዳንድ መረጃዎች መሰረት የኤርትራ ወታደሮች እስከ መቀሌ አካባቢ ድረስ መድረሳቸው የተመለከተ ሲሆን ይህም የኢትዮጵያ መንግስት የውጭ ጉዳይ ሚኒስተር ለኤርትራ አቻቸው የቅሬታ ደብዳቤ እንዲልኩ አድርጓቸዋል። አስመራ በይፋ የቀረበባትን ክስ ብታስተባብልም በተግባር ግን በኢትዮጵያ ግዛት ውስጥ ያላት ተጽዕኖ እየሰፋ መሄዱ ተገልጿል። የኢትዮጵያ መንግስት የሰሜኑን ጦርነት ተከትሎ መከላከያ ሰራዊቱን በዘመናዊ መሳሪያዎችና በሰው ኃይል በከፍተኛ ደረጃ ቢገነባም ይህ ወታደራዊ አቅም የኤርትራን ጣልቃ ገብነት ለመግታት አለመቻሉ በምርምሩ ተተንትኗል። ይልቁንም አስመራ በውክልና ታጣቂዎች አማካኝነት ግጭቶችን ለመቀስቀስ ያላት ፍላጎት መጨመሩ የመከላከል ስትራቴጂው ውጤታማ እንዳይሆን አድርጎታል። ግጭቱ ከተቀሰቀሰ ኢትዮጵያ በተለያዩ አቅጣጫዎች ማለትም ከኤርትራ ጦር ከህወሓትና ከፋኖ ታጣቂዎች ጋር በተመሳሳይ ጊዜ ልትጋፈጥ የምትችልበት ስጋት አለ። ከዚህም ባለፈ እንደ ሱዳንና ግብጽ ያሉ የውጭ ኃይሎች በራሳቸው ስትራቴጂካዊ ፍላጎት ምክንያት በጦርነት ውስጥ ጣልቃ ሊገቡ እንደሚችሉና ይህም ሁኔታውን ወደ ቀጠናዊ ጦርነት ሊቀይረው እንደሚችል ተመራማሪዎች ያስጠነቅቃሉ። ለዚህ አሳሳቢ ችግር መፍትሄ ለመስጠት ግልጽ የሆነ ገለልተኛ አሸማጋይ አለመኖሩ ሌላኛው ፈተና ነው። እንደ ሳውዲ አረቢያ፣ ቱርክና የተባበሩት አረብ ኤምሬትስ ያሉ ሀገራት በቀጠናው የራሳቸውን ጥቅም ትስስር ስላላቸው ገለልተኛ ሆነው ለመደራደር ይቸገራሉ። የአፍሪካ ህብረትና የተባበሩት መንግስታት ድርጅትም በጉዳዩ ላይ ያላቸው ተጽዕኖ እየቀነሰ መምጣቱ ለሰላም ያለውን ተስፋ ይበልጥ አጥብቦታል ተብሏል። በመጨረሻም የተፈራው ሆኗል። መከላከያ ሰራዊቱ ካልጠበቀው አቅጣጫ ጥቃት ተከፍቶበታል። በኢትዮጵያ ድንበር ላይ ከባድ የድሮን ጥቃት ተፈጽሟል። ጥቃቱን ተከትሎ በርካታ ወታደራዊ ተሽከርካሪዎችና ወታደሮች መገደላቸውም ታውቋል። በዚህም ሰራዊቱ በአራቱም አቅጣጫ የጥቃት ሰለባ የሚሆንበት በር ተከፍቷል። የአብይ አህመድ አስተዳደር በቤንሻንጉል ጉሙዝ ክልል ለፈጥኖ ደራሽ ኃይል ወታደራዊ ቤዝ መስጠቱን ተከትሎ የሱዳኑ ጦር ወደ ኢትዮጵያ ድንበር ዘልቆ እየተስፋፋ ነው። ዛሬ የወጣው መረጃም ጦርነቱ ወደ ኢትዮጵያ እየተስፋፋ መምጣቱን የሚገልጽ ሆኗል። ከኢትዮጵያ ጋር በምትካለለው የሱዳን ድንበር ከተማ ኩርሙኩስ በተሰነዘረ የድሮን ጥቃት የአንድ ሰው ህይወት ማለፉንና 8 ሰዎች መቁሰላቸውን የአገሪቱ ባለስልጣናት አስታውቀዋል። የብሉ ናይል ግዛት የኩርሙክ አስተዳዳሪ አብደላቲ መሐመድ አልፊኪ ለጥቃቱ ተጠያቂ ያደረጉት ከሱዳን ጦር ጋር ጦርነት ላይ የሚገኙን ፈጥኖ ደራሽ ኃይሎችና አጋሮ የሆነውን የሱዳን ህዝብ ነጻነት ንቅናቄ የአብዱልአዚዝ አልሂሉ ክንፍን ነው። የብሉ ናይል ግዛት ባለስልጣናት እንደገለጹት በጥቃቱ ከደረሰው የሰው ህይወት መጥፋት በተጨማሪ 16 ቤቶች ወድመዋል። በተጨማሪም ረቡዕ ምሽት በከተማዋ የሚገኝ አንድ ትምህርት ቤት ላይ ሌላ የድሮን ጥቃት ተሰንዝሮ የነበረ ቢሆንም በሰው ላይ የደረሰ ጉዳት አለመኖሩ ታውቋል። የብሉ ናይል ግዛት ገዳይ የሆኑ የድሮን ጥቃቶች የሚስተዋሉበት የጦርነቱ አዲሱ ግንባርም ሆኗል። በሌላ በኩል በሱዳን በምዕራብ ኮርዶፋን ግዛት በሚገኝ የተፈናቃዮች መጠለያ ካምፕ ላይ ሰኞ ዕለት በተሰነዘረ የድሮን ጥቃት ቢያንስ 15 ህጻናት መገደላቸውን የተባበሩት መንግስታት ድርጅት አስታውቋል። የዩኒሴፍ ዋና ዳይሬክተር ካትሪን ራስል በሰጡት መግለጫ በዳርፉር የታየው ዘግናኝ የህጻናት ግድያ፣ መፈናቀልና ከመሰረታዊ አገልግሎት መቆረጥ አሁንም በኮርዶፋን እየተደገመ መሆኑን ገልጸዋል። በአሁኑ ወቅት የደቡብ ኮርዶፋን ኑባ ተራራ አካባቢ የጦርነቱ እጅግ አስከፊ የውጊያ ቀጠና ሆኗል። የመገናኛ ብዙሃን ዘገባዎች እንደሚያመለክቱት የተባበሩት አረብ ኤምሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ትጠቀምባቸው የነበሩት የሶማሊያና የምስራቃዊ ሊቢያ መስመሮችም ተስተጓጉለውባታል። ይህንንም ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱን ዘገባዎች ያሳያሉ። የዜና ወኪሉ ሮይተርስ በተባበሩት አረብ ኤምሬቶች የገንዘብ ድጋፍ እየተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ምስጢራዊ ካምፕ ኢትዮጵያ ውስጥ መቋቋሙን
የሚያትት የምርመራ ዘገባ ባለፈው ሳምንት አውጥቶ ነበር። የተባበሩት አረብ ኤምሬቶች የፈጥኖ ደራሽ ኃይሉን ካምፕ በገንዘብ መደገፏን እንዲሁም በሱዳን ጦርነት መሳተፏን በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚለው ውንጀላ በሱዳን ባለስልጣናት በኩልም ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍቱ እንደፈቀደ በመግለጽ ከሰዋል። ለኢትዮጵያ ድንበር ቅርብ በሆኑ ሱዳን አካባቢዎች በፈጥኖ ደራሽ ኃይሉ የሚፈጸሙ ጥቃቶች እየጨመሩ መምጣታቸው ይህንን ክስ ለማጠናከር የሚጠቀሙበትም አልጠፉም። የኢትዮጵያ መንግስት ለፈጥኖ ደራሽ ኃይሉ ወታደራዊ መሰልጠኛና የሎጂስቲክ ድጋፍ ማድረግ ከጀመረ ወዲህ ነው የሱዳኑ ጦርነት ወደ ኢትዮጵያ እየተስፋፋ የመጣው። ይህ ለኢትዮጵያ ተጨማሪ ራስ ምታት እንደሆነም በርካቶች ይናገራሉ። ከሚያዝያ 2015 ዓ.ም ወይም ኤፕሪል 2023 ጀምሮ የተቀሰቀሰው የሱዳን ጦርነት ሀገሪቱን ለሁለት ከፍሏታል። ሰሜንና ምስራቅ ሱዳን በጦር ሰራዊቱ ሲያዙ፣ ምዕራብና የተወሰኑ የደቡብ ክፍሎች ደግሞ በአርኤስኤፍ ቁጥጥር ስር ይገኛሉ። ጦርነቱ እስካሁን በ10 ሺዎች የሚቆጠሩ ሰዎችን ለህልፈት የዳረገ ሲሆን 11 ሚሊዮን የሚሆኑት ደግሞ በማፈናቀል በዓለም ትልቁን የረሃብና የመፈናቀል ቀውስ ፈጥሯል።